ሰላም ጤና ይስጥልኝ የተከበራችሁ የአውራምባ ታይምስ ተከታታዮች ዛሬ አጫጭር መረጃዎች ወደ እናንተ መናቀርብበት ሰዓት ላይ ተገናኝተናል አብራችሁ እንድትቆዩ በአክብሮት እንጋብዛለን የተከበራችሁ የአውራምባ ታይምስ ተከታታዮች በዛሬው ዝግጅታችን ትኩረት ከምናደርግባቸው መረጃዎች መካከል አንዳንድ ነጥቦች ልብ ያልተባሉ በዶክተር ደብረጽዮን መግለጫ ሰጥተው ነበር በእሳቸው መግለጫ ላይ ልብ ያልተባሉ መልእክቶች አሉ ከነዚህ ልብ ያልተባሉ መልእክቶች መካከል ሁለት መልእክቶች መርጠናል እንግዲህ ዶክተር ደብረጽዮን ረዘም ላለ ጊዜ በዝምታ ከቆዩ በኋላ ነው ከትላንት ወዲያ በመግለጫ የሰጡት በርካታ ሚዲያዎች ትኩረት ያላረጉባቸው ወይም ደግሞ በተወሰነ መንገድ ሽፋን ያላገኙ ብዙ ሰው ልብ ያላላቸው ሁለት መሰረታዊ ነጥቦች አሉ እነሱን ወደናንተ እናቀርባለን ተርጉመን ከዚህ በተጨማሪ የአርሚ 33 አዛዥ የሆኑት ጀነራል ወልደ ጊዮርጊስ ሸሪፎ ዛሬ አጭር ቃለ ምልልስ ሰጥተዋል አርሚ 33 ማለት በጀነራል ጆን መዲድ በሚመራው የደቡብ ግንባር ስር ካሉ አምስት አርሚዎች መካከል አንዱ ነው ይህ አርሚ 33 ማለት ሰሞኑን ከዚህ ከአፋር ክልል ጋር ወሰንጥሶ ገብቶ ጉዳት አድርሰዋል ተብሎ የተባሉ ክፍለ ጦሮች እንግዲህ በዚህ አርሚ ስር ያሉት ናቸው እና የዚህ አርሚ አዛዥ ጀነራል ወልደ ጊዮርጊስ ሸሪፎ ይባላሉ የሳቸው ቃለ ምልልስ በጣም ኢንተረስቲንግ ነገር አለው እሱን ወደናንተ መናቀርብ ይሆናል በሶስተኛ ደረጃ ደግሞ የሻቢያ ከፍተኛ ወታደራዊ አዛዦች ሸልኮ እንዲወጣ ያደረጉት አንድ ቪዲዮ አለ ሸልኮ እንዲወጣ ያደረጉት ያለበት ምክንያት ከምን አንፃር እንደሆነ በኋላ ላይ ምናብራራላችሁ ነው የሚሆነው በዚህ ቪዲዮ የሚቀርቡ ንግግሮች ወደ አማርኛ ተርጉመናቸዋል እንግዲህ ሁሉንም ወደናንተ መናቀርበው ይሆናል በዚህ ቪዲዮ ላይ የሻቢያው ኢታማዦር ሹም ጀነራል ፊሊጶስ እና የኤርትራ የምዕራብ ግንባር አዛዥ የሆኑት ጀነራል ተህለማንጁስ ፊልድ ማርሻል ብርሃኑንና ጀነራል ባጫ ደበሌን በተመለከተም ጥያቄ ተጠይቀዋል ለሱም የሰጡት በሱ ዙሪያም የሰጡት አስተያየት አለ እሱንም ምናቀርብላችሁ ይሆናል ተመልካቾቻችን እንግዲህ እስካሁን እነዚህን ያው ሶስት ነጥቦች በዛሬው ዝግጅታችን በዝርዝር ወደ እናንተ ምናቀርባችሁ ይሆናል እሱን ካቀረብን በኋላ መጨረሻ ላይ አንድ መልእክት አለን ተመልካቾች ሰሞኑን በተከታታይ ያቀረብናቸውን ዘገባዎች በተመለከተ ከአንዳንድ ሚዲያዎች ትችት የሚመስል ነገር እየቀረበ ነው ያው በስም ጠቅሰው ትችት ያቀረቡበት ሚዲያዎች አሉ ከጊዜ አስተዳደሩ ኃላፊነትና ተልእኮ ጋርም በተገናኘ የሰራናቸው ዘገባዎች ያው በቅንነት የቀረበ አስተያየት ነው ኢንፋክት ግን አንዳንዱ ላይ ትንሽ ክላሪፋይ ማድረግ የሚያስፈልግ መስሎ ስለታየ የቀረበበት ትችት በቅንነት የቀረበ ስለሆነና በቀጥታ ስማችንንም ጭምር ተጠቅሶ ስለቀረበ ትችቱ ብናወራራው መልካም እንደሆነ ነው እሱ ላይም ደቂቃዎች ወስደን ማብራሪያ መስጠት ይሆናል ያንን ትችት ያቀረቡ ሚዲያዎች እነማን እንደሆኑም ወደ በኋላ ላይ በዝርዝር መናቀርበው ይሆናል ተመልካቾቻችን خما دسا قربلي كبو قلم حبرت صغيرة تطلعه بزار ما تلاوي اوه يا اوه نبي تدور اوه يا اوه ما نحك فطور ተመልካቾቻችን ተመልሰናል በደቡብ ግንባር የአርሚ 33 አዛዥ የሆኑት ጀነራል ወልደ ጊዮርጊስ ሸሪፎ ዛሬ ገምሪ ከተባለ ሚዲያ ጋር አጥር ያለ የስልክ ቆይታ አድርገዋል ጀነራሉ በዚህ ቆይታቸው
ሰሞኑን ከአፋር ክልል ጋር በተገናኘ ከዛም ከግራም ከቀኝም ሲሰነዘሩ የነበሩ አስተያየቶች መሰረታዊ ቢስና የተባለው ሁሉ ነጭ ውሸት ነው የሚሉት ቃል በቃል እስኪ አንዴ እንስማቸውና እሱን አብራራላችኋለሁ ጀነራል ኦኬ እንስማቸው عفارنا ولغن سلام بدلياتهم يطوعوا والله استفالالي محاورة ميداون يسمع له استفالالي سباتون يسمع له زيهم كان ناي تقرأي معنا قرد دولي سبات انتزي كوينم بصمنا عفار ذاته حليلنا جرش زنور وطن شفاتو أو ناي راي عزو وردا ناي واجرات وردا از خازي زركو زنو شفاتيو زم شفات سم او خوينم هو خنيرم مسمر نا راياون تشكركار هي حل ጀነራሉ እንግዲህ አፋር ተደረገ የተባለው ጦርነት ስለመኖሩ አላውቅም ነው የሚሉት በተለያዩ ማህበራዊ ሚዲያዎች እንደዛ እየተባለ ሲጻፍ እንደማንኛውም ዜጋ ማህበራዊ ሚዲያ ላይ ተመልክቻለሁ ይላሉ በአብዛኛው ይህንን በሬ ወለደ መልእክት ሲያስተላልፉ የማያቸው የትግራይን መልካም ነገር ማየት የማይፈልጉ ትግራይን የካዱ ናቸው ይላሉ በዚህ ቃለ መልሳቸው ጀነራል ጊዮርጊስ ከዚህ በተጨማሪ ወደ አፋር የገባ አንድም ኃይል የለም ይላሉ በርግጥ በራያ አዘቦና ወጀራት አካባቢ የሽፍቶች እንቅስቃሴ አለ ይላሉ እሳቸው ሽፍቶች ብለው የሚገልጿቸው ቲፒኤፍ በሚል በአፋር የሚንቀሳቀሱ እንዲሁም ደግሞ አፋርና ወደ ትግራይ ዋሳኝ የሚንቀሳቀሱ የቀድሞ የቲዲኤፍ አባላትን ነው ከዚህ ውጪ ያው አፋር የገባ አንድም ኃይል የለም በርግጥ በራያ አዘቦና ወጀራት አካባቢ የሽፍቶች እንቅስቃሴ አለ ይላሉ እነዚህ ሽፍቶች ብዙ አይነት የሽፍትነት ተግባር ሲፈጽሙ ይስተዋላል ወደ ራያ ተሽከርካሪ እንዳያልፍ ማገትን ጨምሮ የተለያዩ ጉዳቶችን ሲያደርሱ እናስተውላለን እነዚህ ሽፍቶች የኛ ሰራዊት ወደ አዋሳኝ ቦታዎች መጠጋቱን ካዩ በኋላ ሸሽተው ሄደዋል ይላሉ ጀነራሉ በመጋላ አካባቢ ደረሰ የተባለው የድሮን ድብደባን በተመለከተም ጥያቄ ቀርቦላቸዋል ጀነራል ወልደ ጊዮርጊስ በሰጡት ምላሽ መጋለ የገባ የኛ ኃይል ሳይኖር መጋለ ላይ ሰራዊታችን በድሮን ሊደበደው የሚችልበት ሁኔታ የለም ይላሉ አፋር ያሉ አስተዳዳሪዎችን መጋለ የት ነው ብላችሁ ብትጠይቋቸው እነሱም ያውቃሉ የኛም ተሳትፎ ምን እንደሆነ ወደዛ አካባቢም እንዳልተጠጋን እነሱም ያብራሩላቸዋል ነው የሚሉት የኛ ሰራዊት እዛ ድረስ የሚያስኬደው ምንም ምክንያት የለም እኛ ያለነው በትግራይ ግዛት ውስጥ ነው በተረፈ ድሮን የተባለው አንድ ቦምብ እዛ እንደተጣለ ሰንተናል ይላሉ ያ የተጣለው ግን ለፉከራና ዝም ብሎ ለታይታ ነው እንደዛ የተደረገው እንጂ ያን ያህል ጉዳት የሚያደርስም አይደለም ሶ ይሄ ያንን ያደረገው አካል ይሄ ያስደነገጠ መስሎት ነው ያንን ያደረገው ብለው ያው ብልጽግና ነው በስም የሚጠሩት ሶ ይሄንን አሁን ጥቃት ተፈጽሟል ወይም ደግሞ ወረራ ተፈጽሟል የሚሉ እሱን ይያሉ ያሉት ደግሞ ቀደም ሲል እኛ ጋር የነበሩ አሁን በጥቅማ ጥቅም የተገዙ ናቸው ሲሉ መልስ ሰጥቷል ጀነራል ወልደ ጊዮርጊስ ሸሪፎ እንግዲህ ያ አፋር ምንም ያደረግነው እንቅስቃሴ የለም እንደውም ከአፋር ድንበር በ5 ኪሎ ሜትር ርቀት ላይ ነው ያለ ነው እንጂ ወደ እንደዚህ አይነት ነገር ወደ እንደዚህ አይነት ግጭት የሚያስገባን ምንም ምክንያት የለም የአፋር ህዝብ ያንን ያውቃል የአካባቢ አስተዳዳሪዎችም ጉዳዩን በቅንነት ያውቁታል ነው የሚሉት ተመልካቾቻችን መሸጋገሪያ እናደርግና እንመለሳለን قلم حبرت صغيرة تسلله بزارة ما كنا ولا أوه يا أوه نبي تدور أوه يا أوه ما نحكي فتوى ተመልሰናል ተመልካቾች ረዘም ካለ ዝምታ በኋላ ሰሞኑን ቃለ ምልልስ የሰጡት ዶክተር ደብረጽዮን ገብረ ሚካኤል
ሊመጣ የሚችልን አደጋ ሊመክት የሚችል ብሔራዊ ኮሚቴ መቋቋሙን ገልጿል። በትግራይ ደረጃ እንግዲህ አንድ ብሔራዊ ኮሚቴ ተቋቁሟል። ከዶክተር ደብረጽዮን መግለጫ እንደሰማ ነው እንግዲህ በርካታ ሚዲያዎች በዶክተር ደብረጽዮን መግለጫ ዙሪያ ብዙ ዘገባዎች ሲሰሩ ነበር። እኛ የመረጥነው ሁለት ነጥቦች ብዙ ሚዲያው ትኩረት ያላደረገባቸው ሁለት ነጥቦች ነው የመረጥነው። እንግዲህ ብሔራዊ ኮሚቴ በክልል ደረጃ ብሔራዊ ኮሚቴ ተቋቁሟል። ይሄ የመኸተ ኮሚቴ የሚባለው የሬዚስታንስ ኮሚቴ በሚባል የሚታወቅ ኮሚቴ ክልል አቀፍ ነው፣ አብይ ኮሚቴ ነው። ከተለያዩ ተቋማት የተውጣጡ እና ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ ክፍሎችን ጨምሮ የተለያዩ ኮሚቴዎች ያዋቀረ ክልል አቀፍ ኮሚቴ መሆኑን በመግለጽ ከእያንዳንዱ የትግራይ ቀበሌ ሁለት ሰው በተወካይነት ተገኝቶ መስራች ጉባኤውን እንዳደረገ በማስታወስ ያው ይህንን ለማቋቋም የተደረገው ጉባኤ ከመላ ትግራይ ከእያንዳንዱ ቀበሌ ሁለት ተወካዮች ተውጣጥተው የተደረገ መስራች ጉባኤ ነው። ለዚህኛው ለሀገራዊ ወይም ደግሞ ለአብይ ኮሚቴው ህጋዊነት ወይም ደግሞ ዳይቨርሲቲውን ያሟላ መሆኑን ለማሳየት በዛ መልኩ ነው እንግዲህ ዳይቨርሲቲው ብለው ነው የሚገልጹት ዶክተር ደብረጽዮን። በተወካይ እንግዲህ ከእያንዳንዱ ቀበሌ ሁለት ሰው በተወካይነት ተገኝቶ መስራች ጉባኤው እንዳደረገ በማስታወስ ከዛ በኋላ በስሩ በርካታ ኮሚቴዎች ተዋቅረው በዲያስፖራም ጭምር ይህንኑ ተልዕኮ የሚያስፈጽሙ ንዑሳን ኮሚቴዎችም እንደተዋቀሩ አብራርቷል። ዶክተር ደብረጽዮን ይህንን ሲሉ ምንድነው የሚለውን ነገር እኛም ለማጣራት ሞክረናል። ስለዚህ ኮሚቴ እንግዲህ አውራምባ ታይምስ ከውስጥ ምንጮች ባገኘው መረጃ ይህ አብይ ኮሚቴ በዶክተር ደብረጽዮን ዋና ሰብሳቢነት የሚመራ 9 አባላትን ያቀፈ ሲሆን በስሩ ከ5 በላይ ኮሚቴዎች አሉት። እነሱም የፖለቲካ ጉዳይ የሚመለከት ኮሚቴ፣ የዲፕሎማሲ ጉዳይ የሚመለከት፣ የገቢ ማሰባሰብ የሚመለከት፣ ጸጥታን የሚመለከት፣ ጸጥታና ወታደራዊ ጉዳዮችን የሚመለከት እንዲሁም በሌሎች ዘርፎች በእያንዳንዱ ዘርፍ አስተባባሪዎች ተመድቦለት የሚንቀሳቀስ እንደሆነ ነው ለማወቅ የቻልነው። ይህ ኮሚቴ የጊዜያዊ አስተዳደሩ ኃላፊዎች እውቅናና ይሁንታ ያለው መሆኑን ለማወቅ ያደረግነው ጥረት ለጊዜው አልተሳካም። ምክንያቱም ይህ ኮሚቴ ሙሉ የጊዜያዊ አስተዳደሩን ጭምር ስልጣን፣ ኃላፊነት፣ ሪስፖንሲቢሊቲ ምን እንደሆነ፣ ድንበሩ ምን እንደሆነ፣ የጊዜያዊ አስተዳደሩ ጁሪስዲክሽን ምን ድረስ እንደሆነ፣ የዚህ ኮሚቴ ደግሞ ጁሪስዲክሽን ምን ድረስ እንደሆነ ግልጽ አይደለም። እኛ ለማድረግ የሞከርነው ምንድነው ይሄ ብሔራዊ ኮሚቴ የመኸተ ኮሚቴ ብለው ያቋቋሙት የሬዚስታንስ ኮሚቴ ምንድነው ኃላፊነቱ፣ ምንድነው የሚያደርገው፣ በምን ጉዳዮች ላይስ ነው ውሳኔ የሚሰጠው ማለት የኃላፊነት ማምታታት አይኖርም ወይ በጊዜ አስተዳደሩና በዚህ ኮሚቴ የሚል ነው። እንግዲህ ይህንን በተመለከተ ያው ነገሮችን በቀጣይ ጊዜያት የጠራ መረጃ ይዘላችሁ የሚቀርብ ነው የሚሆነው። ይህ በእንዲህ እንዳለ የፌደራል መንግስት ወደ ምዕራብ ትግራይ ተፈናቃይ የመመለስ ፍላጎት እንደሌለውና ከዛ ይልቅ በተፈናቃዮች ስም ወደ ስፍራው ሄደው ለመስፈር በአዲስ አበባና በሌሎች አካባቢዎች ተፈናቃይ ነን የሚሉ ሰዎች የማደራጀት ስራ እየተከናወነ ነው ብለዋል ዶክተር ደብረጽዮን በዚህ መግለጫቸው። ማለት እንግዲህ ተፈናቃዮች አሉ ከምዕራብ ትግራይ ተፈናቅለው በትግራይ የተለያዩ አካባቢዎች በሽሬም በመቀለም ሰው አካሪ ወንበር የሚታወቅ ቦታ እንዲሁም በሴንትራል ዞንም በተለያዩ ቦታዎች እንግዲህ የተፈናቃዮች እንዳሉ ይታወቃል። ዶክተር ደብረጽዮን የሚሉት ምንድነው ብልጽግና ትክክለኛ ተፈናቃዮችን የመመለስ ፍላጎት የለውም። ከዛ ይልቅ ከአዲስ አበባ ከተለያዩ ቦታዎች ትክክለኛ ተፈናቃይ ያልሆኑትን ሰዎች አሰባስቦ በተፈናቃዮቹ ስም ለማስገባት ጥረት ያደረገ ነው ሲሉ በዚሁ ቃለ ምልልሳቸው ገልጸዋል። እስኪ አንዴ ኦዲዮአቸውን እንስማውና ይሄንን እንስማው። ይቅርታ እንግዲህ ትንሽ ዲስኦርጋናይዝድ የመሆን ነገር አለ ዛሬ። ይሄንን እንመልከተው። በቃ ከመሰለኝ ይገበር ይው ናሁም ይፈልጠኩም ይው ዝምብሽራ ይፈልጠውኝ ካውኻ ካፍቱን ከአዲስ አበባ ካፍቱ ሰበት ይሉ ይው መልሰለው ተመዛበልት ማለት ዚያኔ ካለ ተመዛበል ይፈልጥ ይልካ አጀንዳ
ንኸጥፍ ዝጠፈ ይኮነ ንኸጥፍ ንዲፕሎማቲክ ማሕበረሰቡን ያው ብታስምዕ መሰረት ድማ ክብል ይሽዑ እንግዲህ ተመልካቾች እዚህ ላይ አሁን እየተደረገ ያለው የማደናገር ስራ ነው። ነገሮችን በፕሪቶሪያ ስምምነት መሰረት ሳይሆን ፌደራል መንግስት እኔ በመሰለኝ መንገድ ነው መልሶ ተፈናቃይ የመመለስ ጉዳይ እኔ በመሰለኝ መንገድ ነው ማስፈር የምፈልገው የሚል አቋም ይዘዋል ይላሉ ዶክተር ደብረጽዮን። በዚህ መሰረት ትክክለኛ ተፈናቃዮችን ሳይሆን ከአዲስ አበባም ከሌሎችም አካባቢዎች ሰዎችን በማደራጀት ወደ ተባለው ቦታ በማስገባት ይሄው ተፈናቃይ መልሻለሁ ብሎ ዓለም አቀፉ ማህበረሰብ ለማታለል ፌደራል መንግስት እየሰራ ነው ብለዋል ዶክተር ደብረጽዮን። ከዚህ መሸጋገሪያ በኋላ ወደሚቀጥለው እናልፋለን። خليكما دسا كورملي كبو قلم حبرن صغيرة تسلله بزار ما تلا ولا اوه يا اوه نبي اوه يا اوه ما نحكي فتوى የተከበራችሁ ተመልካቾቻችን ወደ ቀጣይ ዘገባ ስናልፍ ለኢትዮጵያ መንግስት ባለስልጣናት መልእክት ለማስተላለፍ በሚመስል መልኩ የኤርትራ ጀነራሎች በኢመደበኛ መንገድ ይፋ ያደረጉት አንድ ቪዲዮ መነጋገሪያ ሆኗል። የሀገሪቱ ኢታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስ እና ሌሎች ጀነራሎች በአንድ ስታዲየም ተሰባስበው የሚታዩበት ቪዲዮ የስነ ልቦና የበላይነት ለማሳየት ታስቦ የተደረገ ሊሆን እንደሚችል በርካታ ሰዎች አስተያየታቸውን እየሰጡ ነው። በኤርትራ በኩል የጽምዶ እንቅስቃሴ በማስተባበር የሚታወቅ አንድ አክቲቪስት አንድ ግለሰብ በዚህ ቪዲዮ ላይ ከጀነራሎቹ ጋር ስታዲየሙ ላይ ተገኝቶ አጭር ቃለ ምልልስ ሲያደርግላቸው ይታያል። ሁለት ጀነራሎች ሲያነጋግር ይታያል። አንደኛውን የአገሪቱ ኢታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስ ሲሆኑ አንደኛው ደግሞ የኤርትራ ጦር የምዕራብ ግንባር አዛዥ የሆኑት ጀነራል ተክለ መንጁስ ናቸው። በዚሁ ቃለ ምልልስ ወታደራዊ አዛዦቹ ከኢትዮጵያ ባለስልጣናት ለሚነሳባቸው ወቀሳ ኮኮብ እንደማይቆጥሩት ስራ ላይ መሆናቸውን ያው በፈገግታ ታጅበው ሲገልጹ ይደመጣል። እስኪ አንድ የኔውና ትርጉሙን ይዤ እመጣለሁ። ልጋስ ጉልበቱ ቃንዛስ ቢቃዝ ዋዛስ ልቃፍ መሬቱ ልጋስ ጉልበቱ ቃንዛስ ቢቃዝ ዋዛስ كبر جنرال أب محبره مرخبي جيشه كله يتملسن قالوا ملز بالزلو كونتات فقراتات علو حنت قال كن كتزارب سمعنا كان فلتني ناموت كاتات اللي محبره مرخب محبره مرخبي تات ما قبر كان حرت سرح ذل خوينا لازم حنت قال سامل صح تزاربو تم جزيه زرخو بيهم تم جزيه زرخو سرح له ማለት كان لنا خبر እንግዲህ እዚህ ላይ ይጠይቃቸዋል። ክቡር ጀነራል ሚዲያ ላይ ስትናገር ብዙም ሰምተን አናውቅም። በአንተ ዙሪያ በርካታ አስተያየት ሲሰጥ እንሰማለን። አንተ ግን ብዙ ጊዜ መልስ አትሰጥም። ከነዚህ በተለይ ሰሞንኛ ከሆኑ አስተያየቶች መካከል ወደ ውጭ እንደኮበለልክ እየተወራ ነበር። ያው ሌላ ጊዜ ብዙ ነገር ስላንተ ይነሳል፣ ግን ሰሞኑን እንደኮበለልክ እየተነገረ ነው ወደ ውጭ ሀገርና እዚህ ላይ ምን አስተያየት አለ የሚል ጥያቄ ነው አክቲቪስቱ የሚጠይቃቸው ጀነራሉ ሲመልሱ ስራ ላይ ላለ ሰው ማህበራዊ ሚዲያ ምን ይፈይድለታል ምን ይሰራለታል ብለህ ነው ይሉታል እየሳቁ። እኛ ስራችን ላይ ትኩረት አድርገን እየሰራን ነው። እነሱ ያው ወሬ ላይ ናቸው። ያንን የሚያስወሩ ሰዎች ወሬ ላይ ናቸው። ወሬ ላይ የሚጠመድ ሰው ደግሞ እዛ ላይ ጊዜ ቢያጠፋ አይገርምም። ስራ ላይ ያለ ሰው ደግሞ ስራ ላይ ነው ጊዜውን የሚያጠፋው። እኛ ግን ስራ አለን።
ስራ ስላለን ለሱም ይሆን ጊዜ የለንም ሲሉ መልስ ይሰጣሉ ከዛ ቀጥሎ የሚያነጋግራቸው የኤርትራ ሰራዊት የምዕራብ ግንባር አዛዥ የሆኑት ጀነራል ተክለ ሰበስልጣን ብልጽግና በቲክቶክ ክፉክሩ ውዕሉሎ ዛኸ ፌስቡክ ተከታተሎ ፌስቡክ ያርጎልን የጊዜው ላይ ስራይ ነው ትሬት ራይና ስለዚህ የለነው ላይ የለን አይታሰበ ጀነራል ተክለ በዓል ጁላ በዓል ዋጫ ባህርን መሬትን ከመወስዲና እንዳበሉ ንስኩም እንተ ዋحده ولا አይትፈክሩ እንደሆነ ባህርን መሬት ህዝቢ ስለዚህ ችግር የለም ህዝቢ እንዳር አዚዝና ትራይና ናሰራ አራ ጀነራል እኔ ላይ መልካም እንግዲህ አሁን ያያችኋቸው ጀነራል ተክለ ማንጁስ ይባላሉ ጀነራል ተክለ ማንጁስ በኤርትራ ሰራዊት የምዕራብ ግንባር አዛዥ ናቸው ምን ብሎ ይጠይቃቸዋል የብልጽግና ባለስልጣናት ቲክቶክ ላይ ፉከራ ሲያሰሙ ይውላሉ አንተስ ማህበራዊ ሚዲያ ተከታተላለህ ወይ የሚል ጥያቄ ነው ሲያቀርቡላቸው የሚደመጠው እሳቸውም እንዳለቃቸው ለማህበራዊ ሚዲያ የሚሆን ጊዜ እንደሌላቸው ይገልጻሉ ከዛ ቀጠል አድርጎ በስም ጠቅሶ ፊልድ ማርሻል ብርሃኑ ጁላንና ጀነራል ባጫ ደበሌን የሚመለከት ጥያቄ ጠይቃቸዋል እሳቸውም እየሳቁ ያው ተመሳሳይ መልስ ይሰጣሉ ጊዜ የለኝም እሱም ይሆን ጊዜ ተረፈን ብለህ ነው ያው እዚህ ጋር እንደምታየው ያ የህዝባችን የሰጠን ኃላፊነት ነው ምን ሰራው ነው የሚሉት ምንም እንኳን ጀነራሎቹ በዚህ መልኩ ምላሽ ቢሰጡም ሆን ተብሎ ሴት አፕ የተደረገ ቀረጻ እንደሆነ ያስታውቃል ስታዲየም ተሰብስበው ካሜራ ይዞ እንዲመጣና በዛ መልኩ እንዲቀርጸው ተደርጎ መልእክቱ ላይ ግን ያው ግድ እንደሌላቸው ከኢትዮጵያ ባለስልጣናት ለሚሰነዘር ማንኛውም ጉዳይም ብዙም ቦታ እንደማይሰጡ አይነት በፈገግታ እየታጀቡ ይሄ የስነልቦና የበላይነት የሚመስል አይነት መልእክት ለማስተላለፍ ነው የተፈለገው ስለ አጀንዳ ሴቲንግ በደንብ ግንዛቤ ላለው ሰው የዚህ ቪዲዮ አስፈላጊነት ግልጽ ነው በርግጥም ምንም ግድ ከሌላቸው በዛ መልኩ ተቀርጸው ይሄ በነገራችን ላይ በመንግስት ሚዲያ ወይም ደግሞ ለመንግስት ቅርበት ባላቸው ሚዲያዎች አልተለቀቀም ይሄ የተለቀቀው ምን ላይ ነው ማህበራዊ ሚዲያ ላይ ነው የተወሰኑ ማህበራዊ ሚዲያዎች ላይ እንዲለቀቅ ተደረገ ማህበራዊ ሚዲያ እንከታተልም ይላሉ ነገር ግን ደግሞ እንዲህ አይነት ነገር ልክ ምንም ግድ እንደሌላቸው አይነት ቢዚ እንደሆኑ ስራ ላይ እንደሆኑ አይነት የስነልቦና የበላይነት አይነት ለማሳየት በሚመስል አይነት መልኩ ነው መልእክት ያስተላልፉት ተመልካቾቻችን እንግዲህ ይሄ ቪዲዮ ትንሽ መነጋገሪያ ሆኖ ነበር የዋለው ይሄንን ካቀረብን በኋላ በመግቢያ ላይ እንደገለጽኩት አንድ ሰሞኑን ካቀረብኩት ዘገባ ጋር በተገናኘ አንዳንድ ሚዲያዎች ላይ ትንሽ ስሜ ተነስቶ ከዚህ አስተዳደሩ ጋር በተገናኘ በተለይ ባለፈው ጊዜ በጀነራል ምግበይ ዙሪያ በሰራሁት ዘገባ ዙሪያ ላነሳኋቸው ነጥቦችም ጭምር ጥያቄ የሚመስል ነገር ያው በቅንነት ነው ቀርቦልኛል ይሄንን እንደዛ አይነት ፕሮግራም ሰርተው በግልጽ ስሜድን በመጥራት በዚህ ጉዳይ ላይ አስተያየት እንሰጡበት የጀነራል ምግናው እንደ ጋዜጠኛ ዳዊት ከበደ የግለሰብ ነው ያን በዚህ አጋጣሚ ትንሽ ያው የአዲስ ኮምፓስ አዘጋጅ ወንድማችን ኤርሚያስ ዝም ብዬ ብዙ ጊዜ ከሚያቀርበው ነገር እንደተረዳሁት ትንሽ ከጊዜ አስተዳደሩ ፕሬዝዳንት ጋር የተጋነነ አይነት ግንኙነት ወይም ደግሞ የሆነ ኃላፊነት የሚመስል አይነት ነገር እንዳለኝ የሚመስል አይነት አንደርስታንዲንግ ያለው ይመስላል እኔ በዋናነት የኛ ሚዲያ ጦርነት ባይነሳ ይመርጣል ትግራይ ውስጥ ጦርነት እንመርጣለን ብቻ ሳይሆን ጦርነት ዲዘርቭ ያደርግ ማህበረሰባችን ያንን ምልበት ምክንያት በቅርብ ትግራይ ተዘዋውሬ በርካታ የህብረተሰብ ክፍል በርካታ ዳይቨርሲቲ ከህብረተሰብ ክፍል ከነጋዴዎች ተማሪዎች መምህራን ሐኪሞች ከስሞል ቢዝነስ ኦነርስ ጀምሮ እስከ ጃይንት ባለሀብቶች ድረስ በእያንዳንዱ ሴክተር ያለ የህብረተሰብ ክፍል ለማነጋገር እድል አግኝቻለሁ ምንድነው የሚያስበው የመጣ ስላለው ነገር ምንድነው የማህበረሰቡ ግንዛቤ በሚል እንደውም በዛ መልኩ ያገኘሁት የሰው አስተያየት ለፕሬዝዳንት ታደሰም አቅርቤዋለሁ እዛ ላይ ከሞላ ጎደል ይሄ ማህበራዊ ሚዲያ ላይ የምንመለከተው ዝም ብሎ የኤሊት አይነት ጨዋታ እንዲ ቢሆን የሚባለው አይነት ነገር እኔ ባሰባሰብኩት አሰስመንት ሰራ ባይሁት አይነት መንገድ
አላየሁም እውነት ለመናገር ከዛ ይልቅ ያየሁት ምንድነው ሰው ይህ ጦርነት ይመጣ ይሆን ወይ ብሎ በጣም በከፍተኛ ጭንቀትና በከፍተኛ መረበሽ ነው ያንን ጉዳይ ያየ ያለው ሶ ጀነራል ታደሰ ስራ አልሰሩም ይሆናል ነገር ግን በእርግጠኝነት መናገር የሚቻለው ምናልባት ሌላ ፕሬዝዳንት ቢሆን ጀነራል ታደሰ ባይሆን ኑሮ እስከዛሬ ድረስ እስካሁን ባለው ሁኔታ ጦርነት ተከፍቶ ነበር በተቻለ መጠን ጦርነትን የማራዘም ቢቻል የማስቀረት ካልሆነም ደግሞ ያው በማራዘም ውስጥ ብዙ አዳዲስ ነገሮች ይፈጠራሉ ድርድሮች ይኖራሉ ብዙ የተሻለ ተስፋዎች ይመጣሉ ያንን ስለሚያደርጉ እኔ ደግሞ የህብረተሰቡን ሁኔታ ስላየው በተቻለ መጠን ፕሬዝዳንቱ ሊደገፉ ይገባል ብዬ ስለማመን ነው እንጂ ኦፊሻሊ የሆነ ኃላፊነት በጊዜ አስተዳደር ውስጥ የለኝም እኔ ኢንፋክት ጀነራል ታደሰ ጥያቄ ስንፈልግ አንዳንድ ማብራሪያዎች ስንፈልግ በራቸው ክፍት ነው ለዚህ እናመሰግናቸዋለን በዛው እንደሚቀጥሉ ተስፋ እናደርጋለን ያው ይልመድባቸው ማለት ፈልጋለሁ ከዛ በተረፈ ባለፈው ከጀነራል ምግቤ ጋር በተገናኘ አንድ ያቀረብኩት እንትን ነበርና እዛ ላይ የቀረበው አንዱ ጥያቄ ምንድነው ጀነራል ምግቤ እንደዛ ሲሉ ጀነራል ታደሰ በደብዳቤ ለጌታቸው ረዳ እንዳደረገው ማሰናበት ይገባቸው ነበር የሚል ሐሳብ ቀርቧል አይ ቲንክ እዚህ ላይ ትንሽ የመረጃ ክፍተት አለ አቶ ጌታቸው ያንን ደብዳቤ ሲጽፉ ያንን የማድረግ ማንዴት እንደሌላቸው አጥተውት አይደለም ያንን ያደረጉት ለሚዲያ ፍጆታ ጠቃሚ መስሎ ስለታያቸው ነው ያንን ደብዳቤ የጻፉት እንጂ አቶ ጌታቸው የነዛ በደብዳቤ ያሰናበቷቸው አምስት ጀነራሎችን ነበር ያሰናበቱት ካልተሳሳት ጀነራል ፍስሐ ማንጁስ ጀነራል ምግቤ ኃይለ ጀነራል ማሾየነ ጀነራል ጆን መዲድ እና ጀነራል ኃይለ ስላሴ ግርማይ ወድም ቤቴ እነዚህ አምስት ጀነራሎችን ነው አቶ ጌታቸው በደብዳቤ ያሰናበቱት ሶ እስኪ ነው ያንን ማድረግ ይችላል ወይ ለምሳሌ ቲዲኤፍ ከአመሰራረቱ ጀምሮ ብዙ ሰው እንደሚያውቀው ያኔ 2013 መጨረሻ አካባቢ ነው የተመሰረተው ያኔ የነበረው እንግዲህ የሬዚስታንስ ትግሉን ለመምራት ከያሉበት ተሰባስበው ወጣቱን አደራጅተው ነው ቲዲኤፍ የሚል አደረጃጀት የተመሰረተው ከህገ መንግስት አንፃር እንደዚህ አይነት ኢንስቲትዩሽን ህገ መንግስታዊ ነው ወይ የሚል ነገር አይነሳም በወቅቱ ምክንያቱም ከፌደራል መንግስት ጋር ፉል ስኬል ጦርነት ላይ ነው የነበሩት ስለዚህ በዛ መልኩ ቲዲኤፍ ከተመሰረተ በኋላ በፕሪቶሪያ ስምምነት ላይ እንዲፈርስ ተደረገ ማለት ነው ሶ ፕሪቶሪያ ላይ ቲዲኤፍ እንዲፈርስ ተፈራርሟል ህወሓትም ፌደራል መንግስት በምን መንገድ እንዲፈርስ በዲዲአር አማካኝነት እንዲፈርስ ዲዲአር ሲባል ብዙ ሰው ዝም ብሎ ትጥቅ መፍታት አድርጎ ነው የሚመለከተው ግን እንደዛ አይደለም ዲዲአር የመጀመሪያዋ ዲናት ዲስአርማመንት እንጂ ቀጥሎ ዲሞቢላይዜሽን ኤንድ ሪኢንተግሬሽን ነው ቀጥሎ ያለችው ዲና አር ሁለቱም ብዙ ሰው ትኩረት ያደርግባቸው የመጀመሪያው ዲስአርማመንቱን ነው የሚያየው ሰው ስለዚህ እነዚህ ሁለት ፊደሎች ደግሞ ዲሞቢላይዜሽን and reintegration የሚመለከት ደግሞ ፈንድ ይጠይቃል ያንን ነገር ለማስፈጸም ያ ፈንድ ደግሞ በትግራይ ደረጃ አይደለም በፌደራል መንግስት ደረጃም ሚቻል አይደለም ከዓለም አቀፍ አይ ቲንክ ዩኤን ፈንድ አለው መሰለኝ በሱ ጉዳይ ላይ ከዚህ ከፒስ ኪፒንግ ሚሽን እና የተለያዩ ፕሮግራሞች አሉት ይሄንን ፈንድ የሚያደርግበት እና ያ ወዳጅ ሀገራት ናቸው ድጋፍ የሚያደርጉት ስለዚህ የኢትዮጵያ መንግስትም ያንን ማድረግ የነበረበት ከወዳጅ መንግስታት ፈንድ አፈላልጎ ነበር ያንን ማስፈጸም የነበረበት ግን for some reason ፕሪቶሪያ ከተፈረመ በኋላ ፌደራል መንግስት ቶሎ ወደ ዲዲአር እንዲገባ አልፈለገም ወደዛ ያው የተለያዩ ምክንያቶች አሉ ቶሎ ሰራዊት እንዲበተን አልተፈለገም ነበር የተለያዩ ምክንያቶች ነበሩት ወደ ሌላ አጀንዳ እንዳንገባ እንጂ ፌደራል መንግስት ቶሎ ልክ ፕሪቶሪያ ላይ ከተፈረመ በኋላ ከዛ በኋላ ልክ የዲዲአሩ ተፈጻሚ እንዲሆን ወደ ማድረግ አልሄደም ፈንድ አፈላልጎ ምን ብሎ ያንን ነገር ለማድረግ ሶ በዚህ መሰረት ፈንድ ተገኝቶ ዲሞቢላይዜሽን እና ሪኢንተግሬሽን ካልተደረገ ያ ሰራዊት ዝም ብሎ ተቀምጦ ባጀት ነው የሚበላው ማለት ነው ይሄንን አቶ ጌታቸው ያቃሉ በነገራችን ላይ ፊልድ ማርሻል ብርሃኑ ጁላ በአንድ ቃለ ምልልስ ላይ ይሄንን ገልጸውታል ከሲሳይ አጌና ጋር መሰለኝ ገልጸውታል ይሄንን ምንድነው ያሉት ፈንድ ይፈልጋል ባጀት ይፈልጋል ምናልባት ቪዲዮውን ባዘጋጀው በጣም ጥሩ ነበር ይቅርታ ተመልካቾች ሶ ያ ሰራዊት ዲዲአር
ባለመፈጸሙ ምክንያት ዲዲአርን እየጠበቀ ያለ ሰራዊት ነው ዝም ብሎ ወደ ቤቱ ሊሄድ አይችልም ሶ ያ ሰራዊት እስካለ ድረስ ደግሞ አዛዦቹ አሉ ጀነራሎቹ አሉ ስለዚህ ልክ ጊዜ አስተዳደር ከተቋቋመ በኋላ ትግራይ ውስጥ ቲዲኤፍ የሚባለው በፕሪቶሪያ ስምምነት የፈረሰው አካል ያው በኢንስቲትዩሽናል እውቅና ስለማይኖረው ወይም ደግሞ የኮማንድ እንትን ስለማይኖረው ምን ይሁን ታዲያ ተብሎ ልክ ከክልሉ ጸጥታ ቢሮ የክልሉን ጸጥታ ቢሮ እንደ አምብሬላ አድርጎ ነው የተቀመጠው ባይዘው ወይ ምናልባት ተገላለጽ ጥሩ ላይሆን ይችላል እንደ ፓራሳይት ልንለው እንችላለን ምክንያቱም የክልል ሰላምና ጸጥታ ቢሮ ምን እንደሚይዝ ይታወቃል የመልሻ ጽፈት ቤት ይዛል ፖሊስ ኮሚሽን ይዛል የተለያዩ ከጸጥታ ጋር በተገናኘ ያሉትን የሚያስተባብር ነው የክልል ሰላምና ጸጥታ ቢሮ የሚባለው ቲዲኤፍ ግን ከዛ ከክልል ጸጥታ ቢሮም በላይ ነው ስለዚህ ምንድነው የተደረገው ዲዲአር እስኪፈጸም ድረስ እንደ አንድ ኢንቲቲ ሆኖ በትግራይ ክልል ሰላምና ጸጥታ ቢሮ ስር ኦልሞስት እንደ አሳይለም አይነት እንትን ሆኖ አሳይሊ ሆኖ ነው እዛ ቦታ ላይ የተቀመጠው እስኪፈጸም ድረስ በጣም ይቅርታ የተሻለ ሌላ አገላለጽ ስላጣው ስለዚህ ጌታቸው ረዳ ያን ያደረገው የሰጡት ምላሽ ግልጽ ነው ጻፈ ደብዳቤ ሲጽፍላቸው ምን ሆነ መልስ የሰጡት ጌታቸው አንተ እኮ አለቃችን አይደለህም በምን አይነት ቨርቲካል ግንኙነት ነው ካንተ ጋር የምንገናኘው አንተ እኮ አፍርሰህን መጣሃል እኮ ፕሪቶሪያ ላይ እዛ በፈረቀው መሰረት ዲዲአሩን አስፈጽምና አፋጥነውና በዛ መልኩ ወደ የቤታችን እንሂድ ከዛ ውጪ በደብዳቤ እኮ አይደለም እንሰናበተው ዳይሬክት የሆነ የሃይራርኪ ግንኙነት በእኛና በአንተ መካከል የለም ብሎ ነው መልስ የሰጡት ስለዚህ ወንድም ኤርሚያስ ያንን ነገር ስትል ዝም ተብሎ ደብዳቤ ቢጽፍ ጀነራል ታደሰ ወረደ ያንን መልስ ነው የሚሰጠው ሁለት አደጋ አንደኛ የማንዴት ጥያቄ አለ እንዳልኩት ሁለተኛ ነገር ደግሞ ዲያሎጉን ያቋርጣል እንደዚህ አይነት ደብዳቤ ያኔ አፍጌታቸው ደብዳቤ በሚጽፍበት ጊዜ ኦልሞስት ግንኙነት ተቋርጦ ነበር ከነዚህ ወታደራዊ አዛዦች ጋር እነዚህ ወታደራዊ አዛዥ ከጀነራል ታደሰ ጋር ግንኙነታቸው አልተቋረጠም ባለኝ መረጃ ትላንትም ከትላንት ወዲያም ስብሰባ ነበራቸው በዚህ ጉዳይ ላይ እየተወያዩ ነበር ስለዚህ ደብዳቤ መጻፍ ማለት እንትኑን ማፍጠን ነው የሚሆነው ከዛ ይልቅ በተለያዩ ውይይቶች በተለያዩ በሆደ ሰፊነት ተግባብቶ ምን ተብሎ እነሱም ሰከን እንዲሉ ያላቸው ጥያቄም በተቻለ መጠን በድርድር የሚፈታበትን መንገድ ለማመቻቸት ጀነራል ታደሰ ወረደ ያንን መንገድ መምረጣቸው ከጌታቸው ያንን ደብዳቤ ከጻፈ በኋላ ከሳምንት በላይ ስልጣን ላይ አልቆየም ባይዘው ወይ ኢንፋክት ጊዜው ማውቅቶ ነበር 2 አመት ነው የጊዜ አስተዳደሩታል ስለዚህ ደብዳቤ ለምን አይጽፍም እንደዛ ማድረግ ነበረበት ለጀነራል ምግበይ ኃይል የሚል ጥያቄ ስለተነሳ ለዛ ነው ባክግራውንዱን ለማስቀመጥ የሞከርኩት ይሄ በነገራችን ላይ ቲዲኤፍ የሚባለው ኦልሞስት እንደ ሻዶው ነው አሁን ያለው በርግጥ አሁን ዲዲአር ይፈጸም ወይ ቢባል አሁን ባለው ሰጣ ገባና እዛና ዚ ባለው የቃላት ጦርነት ይሳካል ወይ አላቀም ግን ያኔ በነበረው ሁኔታ ፈንድስኪ ገኝ ድረስ ዛሬ ነገ እየተባለ ዲዲአሩ ሳይፈጸም ቀርቶ ነው ሱ ካልተፈጸመ ለዛ ጀነራሎች አሉ ማለት ነው በምን መንገድ ነው እነዛ ሰዎች ያሉት በፕሪቶሪያ ስምምነት መሰረት በዲዲአር አሰናብተኝ ወደ የቤታችን እንሂድ ሶ እኛ እንደ ጊዜ አስተዳደር ፕሬዝዳንት ካንተ ጋር ያለን ግንኙነት ይሄንን ፕሪቶሪያ የተፈረመውን አስፈጽምና ከዛ በኋላ ጉዳይ የለንም የሚል መልስ ነው የተሰጠው እና የጊዜ አስተዳደሩ አካል እንደሆነ ተደርጎ ሲገለጽ ስላየው ነው ያንን ያልኩትና ከዛ በተረፈ ግን በተቻለ መጠን ጦርነት የሚቀርበትን መንገድ ጦርነት ደግሞ ያው ዝምብዬ በግሌ ብቻ አይደለም በተለያየ መንገድ ቅድምም እንዳልኩት አሰስመንት ለመሰብሰብ ሞክራለሁ የተለያዩ የህብረተሰብ ክፍሎች የተለያየ ዳይቨርሲቲ በርግጥ አቀዋለ ያን አሰስመንትም አያስፈልግም ነበር ግን ሰው ያለበትን ስጋት ግምት ውስጥ በማስገባት ያ ማለት ችግሮች የሉ ማለት አይደለም ፌደራል መንግስት አሁን ነዳጅ ኦልሞስት በብላክ ማርኬት ነው የሚገባው ወደ ትግራይ ብዙ ችግሮች እንዳሉ ይታወቃል ፍራስትሬሽን ውስጥ ሊከቱ የሚችሉ ነገሮች ግን እንደዛም ሆኖ ከጦርነት በመለስ ለነዚህ መፍትሄ ማምጣት ይቻላል የሚል እምነት ያላቸው አካላት አሉ ከነዛ ውስጥ ነኝ እኔ ስለዚህ ያንን ጦርነት የማስቀረት አይነት ሜጀር ሪስፖንሲቢሊቲ ነው በየስለማመን ከሌሎች አድሚኒስትሬቲቭ ጉዳዮች በተለየ ሁኔታ ሜጀር ሪስፖንሲቢሊቲ የሚጠይቅ ነው በየስለማመን ነው ጀነራል ታደሰን እየደገፍኩ ያለሁት እንጂ
ሁሉም ነገር መልካም ነው ምንም የጎደለ ነገር የለም እሳቸውን የመሰለ መሪ የለም የሚል አቋም ኖርኛ አይደለም ይሄንን ክሊር ለማድረግ ነው ለአዲስ ኮምፓሱ ኤርሚያስ እንዲሁም ደግሞ ቴዲ ኢትዮ ሰላምም ባለፈው ላይቭ ላይ ስርጭት ላይ ሆኖ የተወሰነ የተመላለስ ነው ነገር ነበርና ተመሳሳይ ጥያቄ ስለጠየቀ በተለይ ከጀነራል ታደሰ ጋር ወተገናኘስ ያለው ነገር ትንሽ እሱን ክላሪፋይ ለማድረግ ነው ተመልካቾች እንግዲህ ዛሬ እነዚህ መረጃዎች ወደ እናንተ ለማቅረብ ነው የመጣሁት ከሌላው ጊዜ አንፃር ትንሽ ሰዓት ወሰድ አድርገናል ምክንያቱም ከ20 ደቂቃ በላይ ብዙም አንቆይም ነበር አብራችሁን ስለቆያችሁ በጣም እናመሰግናለሁ በቀጣይ ሌሎች መረጃዎች ሌሎች ፕሮግራሞች ይዘን እስክንቀርብ ድረስ ሰላም ይብዛ